ምና በመቀበላቸው ምክንያት ወይም ደግሞ በመስለማቸው ምክንያት ከቤት የሚባረሩ ሰለምቲዎች አስገንብተው በትናንትናው ዕለት አስመርቀዋል። የካቶሊኩ ጳጳስ ሊዮ አንድን የሊባኖስ ሙስሊም ህፃን ልጅን ፎቶ በኪሳቸው ይዘው መዞር ጀምረዋል። የኢራን ሀጅ አድራጊዎች መዲና ሲገቡ በሳውዲ አረቢያ በእንደዚህ መልኩ ነበረ የተቀበሏቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ የሰለምቲዎች መኖሪያ ጊዜያዊ መጠለያ የሚሆን አንድ ትልቅ ተቋም እንግዲህ ተወልዷል። እዚህ በኋላ ደግሞ ተንከባክበን ማሳደግ ይህን ተቋም ከትልቅ ደረጃ እንዲደርስ ማድረግ የኛ ኃላፊነት ነው ብዬ አስባለሁኝ። ስለዚህ ተቋም ኢንሻአላህ አዳዲስ መረጃዎችን ማድረሳችሁ ይሆናል። ማን የገነባው፣ በማን ስፖንሰር ነው የተገነባው፣ ምን አይነት ጥቅሞችንስ ይዟል? እንግዲህ ሰለምቲዎች ምናን ሲቀበሉ በጣም ከሚጀገሩበት ትልልቅ ጉዳዮች መካከል አንደኛው እንግዲህ ከቤተሰብ ይባረራሉ፣ ከነበሩበት ሁኔታ ውስጥ ይወጣሉ። ብዙ መከራ ብዙ ቻሌንጅ ነው የሚያሳልፉት። እንግዲህ የሰለምቲዎችን ታሪክ የመስማት ልምድ ያላችሁ ወንድምና እህቶች በዚህ ነገር ላይ ሀሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ይህ ተቋም ዛሬ ተወልዷል። እንግዲህ ኢንሻአላህ ሁላችንም ስለዚህ መረጃውን ለብዙ ሰዎች ሼር እንድናደርግ አደራ ማለት እፈልጋለሁ። እስኪ ስለ ተቋሙ አንዳንድ መረጃዎችን እንስጣችሁ። አነ ኡስታዝ ወሂድና ወንድሞቹ ምንድን ያደረጉት? ሁላችንም ከመቀመጫችን ተነስተን ለነሱ የማጨብጨብ ግዴታ ይኖርብናል። ከላይ መስሉ ላይ የምትመለከቱት ህንጻ እስልምና በመቀበላቸው ምክንያት ወይም ደግሞ በመስለማቸው ምክንያት ከቤት የሚባረሩ ሰለምቲዎች ከእንግዲህ ወዲህ እንግዲህ አደባባይ ተበትነው መቅረት የለባቸውም በሚል እዚህ ጋር የምትመለከቱት ማደሪያ ያለው እንግዲህ መማሪያ ያለው እንዲሁም ደግሞ መዝናኛም ጭምር ያካተተን ህንጻ እንግዲህ አስገንብተው በትናንትናው ዕለት አስመርቀዋል። ይህ ህንጻ እንግዲህ በጣም ብዙ ጥቅሞች ይኖሩታል ነው የተባለው። በሀገራችን ኢትዮጵያ ለመጀመሪያ ጊዜ በዚህ መልኩ የተሰራ ህንጻ ነው። ማለትም ሰለምቲዎች ላይ ተኮር አድርጎ እነሱን መልሶ ለማቋቋምና አደባባይ ለወጥተው እንዳይቀሩ ወይም ደግሞ ተሸግረው ውጪ ላይ መንገድ ላይ ተበትነው እንዳይቀሩ ለማድረግ ታስቦ የተሰራ ህንጻ ነው። በኡስታዝ ወሂድና በወንድሞቹ በንጽር ዘርፍ ላይ የሚሰሩና በጣም በብዙ ሰዎች አማካኝነት የተሰራ እጅግ በጣም ምርጥ ተግባር ነው ማለት ነው። ሁላችንም ለነዚህ ጀግኖች ልናጨበጨብ ይገባል። ብዙ ሰዎችን ሲያስተምሩ የምናውቀው ነገር ነው። ከዚህ በተጨማሪም ደግሞ በተግባር ደግሞ እንደዚህ አይነት ህንጻ ሰርተው ደግሞ አስመርቀዋል። ህንጻው በሚመረቅበት ወቅት ላይ አንጋፋ የተባሉ ኡስታዞች ንጽር ላይ የሚሰሩ ጭምር ተገኝተው ነበር። እጅግ በጣም አስደሳች ተግባር ነው። ለነዚህ ሰዎች ምን ማለት እንዳለብን አላውቅም። እጅግ በጣም የሚገርሙ ፍጥረቶች ናቸው ነው የምላችሁ። እኔ ንጽር ዘርፍ ላይ ያሉ ሰዎችን ወላሂ በጣም ነው የምወዳቸው። ኡስታዝ ወሂድን ከዚህ በፊት ነግሬያችኋለሁ። በጣም ከምወዳቸው ኦርደር ውስጥ አንደኛው ሰው ነው። ኤኒዌይስ በጣም አስደሳችሁኛል። አላህ ይጠብቃችሁ ነው የምላችሁ። ኡስታዝ ወሂድ ይሄ ህንጻ በሚሰራበት ወቅት ላይ አስተዋጽኦ ያደረጋችሁ በጠቅላላ አላህ ስራችሁን ይቀበላችሁ ሲል እንግዲህ ዱዓ አድርጎላችኋል፣ አመስግኗችኋል ማለት ነው። ኢላ አድርሳችሁ ብዬ ነው እንግዲህ እንደዚህ አይነት ነገሮች ተጠናክሮ ይቀጥሉ ለማለት እወዳለሁ። ኢላ አድርሳችሁ ብዬ ነው። እስኪ ማሻአላህ በሉልኝ ለይን ስራ ከወደዳችሁት ማለት ነው። ቪዲዮን በደንብ ላይ ሼር ፖስት ያደርጋችሁ ለሁሉም አድርሱልኝ። በንጽጽር ዳዕዋ ስራዎቹ በጣም የምንደነቅበት የምንገረምበት የሚያነሳቸው ሀሳቦች የሚመልስበት መልስ የሚመልስበት መንገድ በጣም የምናደንቀውና የምንወደው ኡስታዛችን ኡስታዝ ወሂድ ዛሬ ደግሞ እንግዲህ መሬት ላይ በሚያርፍ ተቋም እንግዲህ ተመልሶ መጥቶ እያስገረመን ነው የሚገኘው። አላህ ረጅም እድሜን ይሰጠው። ለዚህ ለኡስታዝ ወንድማችን ኡስታዝ ወሂድ ዱዓ እንድታደርጉለት አደራ ማለት ፈልጋለሁኝ። ከሱ ብዙ ነገር ኢንሻአላህ እንጠብቃለን። ሰፋ ያሉ ትላልቅ ተቋማቶች እንደ ኢትዮጵያ ሙስሊም የሚያስፈልጉን ብዙ ጉድለቶች አሉብን ብዬ አስባለሁኝ። ለነዛ ተቋማቶች እንግዲህ እንደዚህ አይነት ብሩህ አስተሳሰብ ያላቸው ኡስታዞች እንግዲህ ወሳኝ ናቸው። ኡስታዛችንን ከዚህም በኋላ እንግዲህ በተለያዩ መሰል ተቋማቶች ኢንሻአላህ ምን መለከተው ይሆናል። በጣም ደስ ብሎኛል። ይሄን ተቋም እንግዲህ እኔ በጣም ነው ደስ ያለኝ ይሄን ተቋም ስላየሁኝ። ሁላችንም ኢንሻአላህ በቻልነው አቅም በተጠየቅንበት አኳኋን ሰፖርት ማድረግ ለዚህ ተቋም ግዴታችን ነው ብዬ አስባለሁኝ። በቀጣይ ማሳያችሁ ቪዲዮ እንግዲህ በጣም አነጋጋሪ የሆነ የጳጳሱ ተግባር ነው። ምን አይነት ተግባር ነው ይህ ነገር የምትሉ ከሆነ ይህን ቪዲዮ ተመልከቱት። የካቶሊኩ ጳጳስ ሊዮ አንድን የሊባኖስ ሙስሊም ህፃን ልጅን ፎቶ በኪሳቸው ይዘው መዞር ጀምረዋል። እጅግ አስገራሚ የተባለ አዲስ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችን ቆዩ። ይሄ ህፃን ልጅ ጳጳሱ ወደ ሊባኖስ ለጉብኝት በሄዱ ሰዓት የተቀበላቸው ያቀፋቸው አብሯቸው ፎቶ የተነሳም ህፃን ልጅ ነው። ታዲያ እኚህ ጳጳስ ጉብኝታቸውን ጨርሰው ከሊባኖስ ሲወጡ ይሄ ሙስሊም ታዳጊ ህፃን ልጅ ማለት ነው በእስራኤል ጥቃት ተገደለ። ይሄ ዜና ለጳጳሱ ደረሳቸው። እጅግ ልባቸው ማዘነ። እጅግ በጣም ተከፉ፣ በጣምም አዘኑ። ታዲያ በሚሄዱበት ቦታ ሁሉ የሙስሊሙን ታዳጊ ፎቶ በኪሳቸው ይዘው ይዞራሉ። ታዲያ እኚህ ጳጳስ ስለ ህፃን ልጁ ለሁሉም እየተናገሩ ዓለም ሰላም እንድትሆን ይሰብካሉ። የእስራኤልና የአሜሪካንም ወረራ ያወግዛሉ። ዓለም በሙሉ ጦርነት ቆሞ ሰላም እንዲሆን ይመኛሉ። ይሄ ነው እንግዲህ
አባትነት፣ የሃይማኖት መሪ አባትነት፣ ሰብአዊነት፣ መልካምነት ሁሉ ሲደመር እንዲህ ነው። እንደዚህ ያሉትን አባት አላህ ያብዛልን፣ መጨረሻቸውን ያሳምርልን፣ አላህ ሂዳያ ይስጣቸው። የእናንተንም ሐሳብ ኮሜንት ላይ አስቀምጡበት። በዚህ የወራሪዋን እንግዲህ የእስራኤልን ተንኮል እና የምትሰራውን ግፍ ብዙ ሀገራቶች እንግዲህ እምነት ሳይገድባቸው፣ ብሔር ሳይገድባቸው፣ ሀገር ሳይገድባቸው የተለያዩ ሰዎች ድምጻቸውን ያሰማሉ በዚህ ጉዳይ ላይ። በጣም አነጋጋሪ የነበረው ደግሞ እንግዲህ ይሄ የሌላ እምነት ተከታይ ደግሞ መሪ ስለነበረ ያሳየው ፍቅር ለሊባኖሱ ወጣት እንግዲህ ያሳየው ህፃን ልጅ ምንም ወጣት ልንሆን አንችልም፣ ህፃናቶች ናቸው እየተገደሉ ያሉ በዚህ ጦርነት መካከል። እንግዲህ ያሳየው ፍቅር በጣም መነጋገሪያ ነበር። ነስሩን አላህ እንዲያመጣላቸው ለነዚህ ሙስሊም ወንድሞቻችን ዱዓችን ነው። አላህ ለተበዳዮች ነስርን ፍትህን እንዲያመጣ ዱዓዬ ነው። ሁላችሁም በኮሜንት ለወንድሞቻችሁ ዱዓ አድርጉላቸው። የኢራን ሀጅ አድራጊዎች መዲና ሲገቡ በሳውዲ አረቢያ በእንደዚህ መልኩ ነበረ የተቀበሏቸው ማለት ነው። የኢራን የአየር ክልሏ እንግዲህ ተዘግቶ እንደነበር ይታወቃል። ለመጀመሪያ ጊዜ እንግዲህ ለሀጃጆች ክፍት መደረጉም ታውቆ የምትመለከቱት የመጀመሪያ ዙር ሀጃጆች እንግዲህ መዲና ሲደርሱ አቀባበል ተደርጎላቸዋል። በረራው አይሳካም ተብሎ ማለት ነው። እነዚህ ሀጃጆች በኢራቅ በኩል አድርገው እንግዲህ በእግር ሊጓዙ አስበው ነበር። ነገር ግን የአላህ ስራ ሆነና ማለት ነው። ይህ የተኩስ አቁም ስምምነቱን ተከትሎ እንግዲህ እንደምትመለከቱት የኢራን ሀጃጆች የመጀመሪያ ዙር እንግዲህ መዲና ገብተዋል። አሁን ላይ ወደ 30 ሺህ የሚጠጉ ሀጃጆችን ኢራን እንደምትልክ እቅዷ እንደሆነ እንግዲህ አሳውቃለች ማለት ነው። ሳውዲ አረቢያን በእንክብካቤ እቀበላቸዋለሁ ስትል በመዲና ለነሱ ለኢራን ሀጃጆች ብቻ 16 ሆቴሎች በመካ ደግሞ 24 ሆቴሎች እንግዲህ በማዘጋጀት ለመንከባከብ ማቀዷንም እንግዲህ ሳውዲ አረቢያ አሳውቃለች ማለት ነው። እንግዲህ በጦርነቱ ሰጣ ገባ ውስጥ ገብተው የነበሩት የሳውዲና የኢራን መንግስታት በሃይማኖት ግን አንድ ስለሚያደርጋቸው ማለት ነው ሀጃጆችን እንግዲህ ሊንከባከቡ ወስነዋል። ይህም ደግሞ የኢራንና የአሜሪካ የኢራንና የሳዑዲ አረቢያን የዲፕሎማሲ እንትን ያጠናክራል ተብሎ ሰዎች ትንታኔያቸውን እየሰጡ ይገኛሉ። ከዲፕሎማሲም በላይ ደግሞ እንግዲህ እስላማዊ ወንድማማችነት ይበልጣልና ሳዑዲያውያኖች እንግዲህ ኢራኖችን ተቀብሏቸዋል። ማሻአላህ የሚያስብል ዜና ነው። እስኪ በኮሜንት እናንተ ማሻአላህ እያላችሁ ደስታችሁን ገለጹላቸው። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። በእስልምና ታሪክ ለመጀመሪያ ጊዜ የሙስሊሞችን ሁኔታ ለማጣራት ብሎ በሌሊት ሮንድ መውጣት የጀመሩት በሌሊት መዞር የጀመሩት ሰይዱና ዑመር ብን ኸጣብ ረዲየላሁ ዐንሁ ናቸው። እና አንድ ጊዜ በረሃ አካባቢ ላይ ወጣ ብለው ከመዲና እየዞሩ እያለ የአንድን ሴት ድምጿን ይሰማሉ። ሁለት ህፃናት ልጆች አጠገቧ ጋር አሉ። የሚበሉትን ነገር አጥተው እያለቀሱ ነው። እሷ ምን ትላለች? አሽኩ ዑመረ ኢለላህ፣ የዑመርን ጉዳይ ለአላህ ሱብሓነሁ ወተዓላ ነው ስሞታ የማቀርበው፣ የዑመርን ጉዳይ ለአላህ ነው የምናገረው ትላለች። ከዚያ ሰይዱና ዑመር ረዲየላሁ ዐንሁ አጠገቧ ጋር ይመጡና አንቺ ሴት እንደው አላህ ይዘንልሽና ያንቺን ጉዳይ ዑመር እንዴት ሊያውቅ ይችላል ሲሏት እሷ አላወቀቻቸውም። አየሪ አምረና ወይግፈሉ ዐና፣ ታዲያ እሱ በእኛ ጉዳይ ላይ ተሾሞ ሲያበቃ ስልጣን ይዞ ሲያበቃ ማን ሆኖ ነው የእኛን ጉዳይ ሊረሳ የሚችለው? እኛ ጉዳይ ላይ ያሳስበው የሚችለው እሱ ማን ስለሆነ ነው አለች። ሱብሃንአላህ። ሰይዱና ዑመር ረዲየላሁ ዐንሁ ወዲያውኑ ወደ ግምጃ ቤት ወደ ሙስሊሞች ግምጃ ቤት ተመለሱና ዱቄት የቻሉትን ያክል ካደረጉ በኋላ ለባሪያቸው ና አሸክመኝ ይሉት። ያ አሚረል ሙእሚኒን በእርሶ ላይ እንዴት ልጭን ይችላሉ አላቸው። ሱብሃንአላህ። የዓለምን 1/3 የሚያስተዳድሩ ትልቅ መሪ ናቸው። እድሜያቸው ወደ 60 እየተጠጋ ነው። ደከም ብለዋል። እርሶ ላይ እንዴት ይጭናለሁ እኔ እሸከመዋለሁ ሲላቸው ወላሂ አይሆንም ማለት አንተ የቂያማ ቀን የኔን ወንጀል ትሸከምልኛለህ እንዲያሉት የኔን አላህ ሱብሓነሁ ወተዓላ ቢጠይቀኝ አንተ ልትመልስ ትችላለህ እንዲያሉት ራሳቸው ተሸክመው ይዘው አጠገቧ ጋር ሲደርሱ ምን አለች እሷ? ወላሂ ለአንተ አሐቁ ቢልኺላፈቲ ሚን ዑመር፣ ከዑመር የበለጠ ለኸሊፋነት አንተ ነበር የምትገባው አለቻቸው። ሱብሃንአላህ። ከዚያም እሳቸው ከድመው ምግብ ሰርተው ካዘጋጁ በኋላ ሊመለሱ ሲል ነገ አሚረል ሙእሚኒን ዑመር ጋር ነኝ፣ እዛ ስትመጪ እኔንም ታገኘኛለሽ አሉ። በነጋታው ልክ ስትመጣ ሰይዱና ዓሊ ሰይዱና ዑስማን ረዲየላሁ ዐንሁ አሉ ከሰይዱና ዑመር ጋር። ስታያቸው ደነገጠች። እንዴ ትናንትና የነበረው አሚረል ሙእሚኒን ነው እንዲህ አለች። ሱብሃንአላህ። አብሽሪ እኔ እኮ የጠራሁሽ ትላንትና ስላደረግሽው ነገር ልቆጣሽ ወይም ልበድልሽ አይደለም። ባይሆን ያንቺ የተበደልሽውን በደልሽን ልገዛሽ ፈልጌ ነው አላት። በስንት ሽጭልኛለች ሲሏት በ40 ዲርሃም ሸጠዋለሁ አለች። እሳቸው ምን አሉ? ጸሐፊው ጻፍልኝ አሉ። ዑመር ኢብኑ አልኸጣብ ይቺ ሴት የተበደለችውን በደል በ40 ዲርሃም ገዝቷታል። ይኸው ዓሊይና ዑስማን ምስክሮቼ ናቸው አሉ። ሱብሃንአላህ። ከዚያ 40 ዲርሃም ሰጥተው ሸኘዋታል። ተመልከቱ ረሱላችን ሰለላሁ ዐለይሂ ወሰለም ወደ አኺራ ሲሄዱ ምን አይነት ምርጥ ትውልድ ተው እንደሄዱ። ወላሂ አላህ ሱብሓነሁ ወተዓላ የለፉትን ልፋት ከንቱ አላደረገባቸው።